በደንብ የምትፈልጊኝ ጠይቂያለሽ። እኔ ነገርኩሽ የምትፈልጊውን አንድ በአንድ ጠይቂያት። ልትዋሹኝ ነው ወይ ምናምን እያለችኝ ስለነበር ግራ አጋብቶኝ ነው። ብሩኬን ያፈቅራለሁ አምሩ ጆሮዬ ነው እያለችኝ ስለነበር ግራ አጋብቶኝ ነው። ብሩኬን ያፈቅራለሁ። ኦ ማይ ምንድን ነው ያልሽው? እንስማው። ጆሮዬ ነው ምንድን ነው ወገን ወይ ምናምን እያለችኝ ስለነበር ግራ አጋብቶኝ ነው። ብሩኬን ያፈቅራለሁ። በስመ አብ ወልድ ምንድን ነው ወገን? ምንድን ነው? ሊንዳ አፈቅርሃለሁ አለችው እኮ። ይሄ ነው የሃይሚና የብሩኬ ህይወት። በቃ ይሄ ነው መጨረሻቸው። ቤተሰቦች በዛሬው ዕለት በብሩኬና ትልቅ ችግር ተፈጥሯል። የእውነቴን ነው የምላችሁ ቤተሰቦች፣ ትልቅ ችግር ተፈጥሯል። ማንም ሰው ያልጠበቀው ማንም ይሆናል ብሎ ያላሰበው ችግር ውስጥ ሁለቱም ገብተዋል። ብሩኬ ሊንዳ እኔን ታፈቅረኛለሽ ብሎ ሳያስብ ግን ሊንዳ ሴት ልጅ እንደመሆኗ መጠን ምንም ማድረግ አችልም። የእውነቴን ነው የምላችሁ ምንም ማድረግ አችልም። ምክንያቱም ሴት ልጅ ናት፣ ታፈቅራለች፣ የሰው ልጅ ናት። ስለዚህ ብሩኬ ያልጠበቀው ነገር ሊንዳ አፈቅርሃለሁ ብሩኬ ብላ በሃይሜና በብሩኬ መሃል ትልቅ የሆነን ነገር ፈጥራለች። የእውነቴን ነው የምላችሁ ቤተሰቦቼ፣ በሃይሜና በብሩኬ መሃል የተፈጠረው ነገር ከዛሬ ነገ ይረጋጋል፣ ይህ ነገር ይቆማል ብለን ስናስብ እኛ ያሰብነው እያለ ያላሰብነው ነገር እየሆነ ስለሆነ እግዚአብሔር አምላክ በመሃላቸው ይግባ። የእውነቴን ነው፣ በመሃላቸው ለእግዚአብሔር አምላክ ብቻ ይግባ። ከሱ ሌላ ማንም አያስፈልግም። ህይወታቸው ወደ ቀድሞ እንዲመለስ የእውነቴን ነው ሁላችሁም በየሃይማኖታችሁ እየጸለያችሁ ለነሱ ያላቸውን መልካም ምኞታችሁን ደግሞ ኮመንት ላይ እየጻፋችሁ ይህንን ቪዲዮ ደግሞ ለነሱ እንድታደርሱልኝ እፈልጋለሁ። የእውነቴን ነው ብላችሁ ሃይሜና ብሩኬ እንዲታረቁ የምትፈልጉ ሰዎች ብቻ ይህንን ቪዲዮ ላይክ እያደረጋችሁ ለነሱ እንድታደርሱልኝ እፈልጋለሁ። ማስተላልፍላቸው መልእክት ስላለ እባካችሁ ይህንን ቪዲዮ ላይክ እያደረጋችሁ ለነሱ አድርሱልኝ። ዛሬ የመጣሁበት ምክንያት ሊንዳንም ሃይሜንም ጠርቻቸዋለሁኝ። ምክንያቱም ትላንት ያወራሁት ነገር ነበርና እኔ ጋር ያለውን እውነት በደንብ ሃይሜን መረዳት አለባት። እስከ መቼ ምናምን አልፏል ረፍዷል ብላለች እና የፈለገ ቢረፍድ ያለውን ነገር ብታቅ ይሻላታል። እንዲጸጸታት ምናምን አይደለም፣ የሆነ እንዲሰማት እንዲደብራት አይደለም፣ ግን ያለውን ነገር እንድታቅ ፈልጋለሁ። ሰላም ሰላም፣ እንዴት አላችሁ? ውድ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ? አማን ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት የዓለም ጫፍ የፈጣሪ ሰላም ከእናንተ ጋር እንዲሆን ልባዊ ምኞቴን እያቀረብኩላችሁ ዛሬ በአዲስ ቪዲዮ ለእናንተ ተመልሼ መጥቻለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የቻናሉ ቅመሞች ለእናንተ መንገር አይጠበቅብኝም ላይክ እያደረጋችሁ ያላችሁን ሀሳብ አስተያየት በነፃነት ኮመንት ላይ አስፍሩ። የእውነቴን ነው የምላችሁ ይህንን ቪዲዮ ሃይሜን እና ብሩኬን ሜንሽን አድርጌያችሁ ስለምለቅ ሁላችሁም ላይክ እያደረጋችሁ ለነሱ ያላቸውን ፍቅር ደግሞ በኮመንት እንድታሳዩ በትህትና ከወዲሁ አስተላልፍላችኋለሁ። ብዙ ወሬ ያላብዛባችሁ ወደ ቪዲዮ እናልፋለን። ቅዱስንም የሆነ ቲክታክ ላይ ምናምን እንዳትሰድቡት እሺ። ቅዱስ ማለት ምን ፈልጎ አይደለም። ሜቢ ወደዚህ እንትን የመጣው ካላቸው ቅርበትም አንፃር ሊሆን ይችላል። እኔ እኮ እንዳሰኛ መስደቡን አንሳደብም፣ ግን በህይወታችሁ በሁለታችሁ መሀል ላይ ገባውን ሰው ከማውራት ወደ ኋላ አንልም። ምክንያቱም ለሁለታችሁ ማንም ሰው ጥሩ አስቦ ስላልመጣ ማለት የእውነቴን ነው የምላችሁ። ኢቭን እኮ ለማስታረቅ የገቡትን ሰዎች ራሱ እያወራን አይደል እንዴ? ለማለያየት አይደለም። ቅዱሴ ምን ጥሩ ነገር ሰራ ብለን አናውራው። እሱን በእርግጠኝነት እናውቃለን። ለሃይሚ መከተዋ ሆኗል። በመጥፎዋ ጊዜ ከሷ አጠገብ ሆኗል እናውቃለን። ግን አንተና እሷን ሊለያይ ነው የሚፈልገው። አንተና እሷ እንድትታረቁ ምናምን ፈልጎ አይደለም የመጣው። ስለዚህ እኛ አሁንም ቢሆን ቅዱሴ ከሃይሚና ከብሩኬ ህይወት ውስጥ ካልወጣ ከማውራት ወደ ኋላ አንለም። ቤተሰቦቼ አዝናለሁ እንዲህ በማለቴ ማለት። ለማንኛውም ሁለቱም ይምጡና ያለውን ነገር በደንብ ከሊንዳ እንድታስረዳ አደርጋለሁኝ። በሷ ፊት ያው እውነታው ጋር ቢሆን ይሻላል ከኔ አፍ ከሚሆን ሪያል ባይናችሁ እያያችሁም እየሰማችሁም
ሁሉንም ነገር እንድታውቁት ባደርግ ይሻላል። ሁሉንም ነገር ግልጽ አድርጌ እነግራችኋለሁ። ያው ከሊንዳም ጋር እንዴት እንደዚህ ልንገባ እንደቻለን እንደዚህ አይነት ነገር ልናደርግ እንደቻለን ሁላችሁም ታውቁታላችሁ እና አብራችሁ ምንም ቢሆን ቤተሰቦች በፍቅር መሀል እንዲህ ልህኝነት አንዱ ማስቀናናት ምናምን ሰው በመጠቀም ሴት ተጠቅመ እንዲህ ማስቀናናት የለብህም። ሊንዳ ምንም ቢሆን መሳም የለብህም። የእውነቴን ነው የምላችሁ ቤተሰቦች፣ ይሄ ነገር በኋላ ላይ መጥፎ ጠባሳ ዛሬ መጥፎ ጠባሳ ጥሎ ስለሚሄድ ለበኋላችሁ ለነጋችሁ ክፉ ይሆናል ብዬ ስላሰብኩኝ ነው እንዲህ እያልኳቸው ያሉት እና በፍቅር መሀል ብትጣሉ በቃ ቀን የፈጠረውን ቀን ስለሚፈታው መታገስ ነው ያለባችሁ። እንዲህ በሰው እልህ ምናምን ይዛችሁ አንዱን እያስቀናናችሁ ምናምን የሚሆን ነገር አይደለም ፍቅር። የእውነቴን ነው የምላችሁ ቤተሰቦች፣ እንዲህ አይነት ነገር አይሆንም ፍቅር ላይ። እሺ ዛሬ ጠራዎች ማለት ነው። ትላንት ያልኩሽ ነገር ነበር። ያው ነገራቶቹን ሊያስተካክል ላይለውጥ ምናምን ይችላል እኮ ያው እንደ ድሮ ላይመልስ ይችላል እኮ አውቃለሁ አይደለ? የተፈጠሩት ነገሮችን ግን በምክንያት ነበር ያደረኳቸው። ሁሉንም ነገር አንድም ነገር አልቀረም በምክንያት ነበር። ምን አይነት ምክንያት? እኔና ሊንዳ ኖርማል ጓደኛሞች ነው። እርግጠኛ ነህ? በፕሮግራሞች ምናምን ነበር የተገናኘነው። እርግጠኛ ነህ? እርግጠኛ ነኝ። አይ ጠርቻታለሁ፣ ትነግርሻለች ራሱ። እርግጠኛ ነህ? በእውነት እርግጠኛ ነኝ። ምንም እኔና እሷ ጋር አዲስ ነገር የለም። ያንን ነገር ያደረኩበት ምክንያት ደግሞ ለምን ለኔ ማሳወቁ አስፈለገሽ? ማወቅ ስላለብሽ ነው። ስለ አንተ ብሩክ የያዘው አንቺን ለማስቀናናት ምናምን ነው ያሰበው። ሀይሚሻ ለምን ለኔ ማሳየቱ እሱ የያዘው አንቺን ለማስቀናናት ከሆነ ለምን ለአንቺ አያሳይሽም? ይሄ ነገር ግን ተገቢ ነው ብላችሁ ታስባላችሁ? የእውነት ነው ፍቅር መሀል ላይ ልህኝነት አንዱ በማስቀናናት ምናምን በቀልተኝነት ይሆናል ብላችሁ ታስባላችሁ? እኔ እንደኔ ሀሳብ ይሄ ነገር ፍቅርን ገደል የሚከት ነገር እንጂ የፍቅርን ስቴፕ ከፍ ያደርጋል ብዬ አላስብም። የእውነት ነው ብላችሁ ቤተሰቦች እቺ ራቶች ላይ አይደለም እኔ መናገር አይደለም ማለት ነው ግዴታ ይሆናል ሞር ትረስተድ እንዲሆን እሷም እንዴት ነው ጠርቻታለሁ። ስለ ኖርማል ፍሬንድ ከነበረች ለምን መጀመሪያ ያ ሁሉ ነገር ውስጥ ሳንገባው ለምን አልተናገርክም? አሁን መናገሩ ለምን አስፈለገ? ትንሽ አልቆየህም እኮ እኔ አንቺን ፈጥነሽብኝ እኮ ነው ሐሳቤን የቀየርኩት እንጂ እኮ ልነግርሽ ነበር። ቅዱስን ይዘሽ የመጣሽ ቀን እኮ እኔ እኮ ልነግርሽ ነበር። ሁሉንም ነገር እኮ ነገራቶችን ላብርድ በቃ ጥሩ አይደለም። የልደትሽን ቀን እንደዛ ማሳለፋችን ራሱ በጣም ደብሮኝ ላስተካክል ነበር ሁሉንም ነገር። እንደዛ ያደረኩበት ምክንያት ደግሞ አንቺ የእርሽ የነበረው ሊንዳን አውርተሃታል? በደንብ የመጣሽ ነው ታወራታለሽ እኮ በደንብ አውርተሃታል ማለት አንተ ለሷ ኖርማል፣ እሷ ለአንተ ምናልባት ኖርማል ፍሬንዷ ልትሆን ትችላለህ። እሺ አንተ ለሷስ? እኔ ለሷ ኖርማል ፍሬንድ እኮ ነው። ታዲያ ምን አዲስ ነገር ነው እኮ እኔ እንጃ፣ እኔ አላውቅም። እሺ ይሁን ችግር የለውም። ምን ሆነሽ ነው? አይ ምንም አልሆንኩኝም፣ ግን በቃ እሺ ችግር የለውም። ትምጣና አይ ነው አንተ እርግጠኛ ነህ ወይ? አንተ የሚያወቀችው ነገር አለ እንደ ቤተሰቦች? የእውነቴን ነው በጣም ጥያቄ እየፈጠረብኝ ነው እዚህ ጋር። እኔ እርግጠኛ ስለሆንኩ አይደለም እነግርሽ። እሺ ልነግርሽ እኮ ነው። እሷም ስትመጣ በደንብ ትነግርሻለች። እኔ ሊንዳን ይዣት የመጣሁት ለምን እንደሆነ ታውቂያለሽ? ተነጋግራችሁ ልትዋሹኝ ፈልጋችሁ ነው ማለት? ተነጋግራችሁ ልትዋሹኝ ነው? ምንድነው እናሽ? ምንም የሚያስዋሽ ነገር የለም እኮ እውነታውን ልነግርሽ እኮ ነው። ምን የሰማሽ ነገር አለ? እኔ ደግሞ እርግጠኛ ነህ ወይ እያልኩ ነው። እኔ እርግጠኛ ስለሆንኩ አንድ ካሜራ የሚያክል ነገር ይዤ የመጣሁት ሀይሚ የሆነ ብሩኬ ከሚያውቀው ነገር ውጪ የምታውቀው ነገር አለ እንዴ? ቤተሰቦች የሆነ በጣም ግራ እየገባኝ ነው እዚህ ጋር። በጣም እርግጠኛ ነህ ምናምን የሆነን ነገር እንዳወቀ ሰው ሆና ነው እዚህ ጋር እንትን እያደረገች ያለችው ማለት ሊንዳ ለብሩኬ የተለየ ስሜት እንዳላት ምናምን ሀይሚ የምታውቀው ነገር አለ። ብሩኬ የማያውቀውን ነገር ሀይሚ የምታውቀው ነገር አለ። ምንድነው ነገሩ ጎበዝ? እዚህ ጋር እኔ እየገባኝ አይደለም። እኔ እንጃ እኔ አላውቅም። እኮ እሷን አምጥቼ እኮ ተመለሰ። እሱ እኮ ፋስት ነው። አሁን እውነቱን ልነግርሽ አይደል ነገርኩሽ እኮ አንቺን ለማስቀናት ነበር። ምክንያቱም አንቺ ያመረርሽው ይርሽ ነበር እየመጣ ያለው ምን ስትመጣ እንግዲህ የምሰማውን ነገር አላውቅም እኮ። ምን ሰምተሽ ነው? እኔ እኮ አንቺ የምታውቂው ነገር አለ። ለምን ግራ ትጋቢያለሽ? አላውቅም። አይ ምናልባት የተቀየረ ነገር ካለ እኔ አላውቅም። ብቻ እኔ አላውቅም። እኔ ምንም ነገር ልልህ አልፈልግም። ከእሷ ከራሷ እንስማው፣ ችግር የለውም።
አረ ይሄንን ነገር ከራሷ እንስማ። አረ እንስማ ከራሷ ወገን። እኔ በጣም ግራ ገብቶኛል። አረ እንስማ ከሊንዳ። የእውነቴን ነው። ይሄንን ነገር ሊንዳ ምን እንደምትል እንደኔ ለመስማት የጓጓ ሰው ብቻ ይገናኝ እዚህ ጋር እንዴ ሰናቀዋለን አይደለ ሊንዳ? ስለዚህ ልስማ። እሺ ሊ እንዳወራሁሽ ነው። ያው ካሜራም አለ ምናምን እሷም አለች። ግዴታ በእሷ ፊት መናገር አለብን አይደል? ምንድነው የምንነግራት? የኔና አንቺን ግንኙነት እሷን ለማስቀናት ነው እንደዚህ አግዢ ምናምን ስልሽ እሺ ብለሽኝ ስለመጣሽ በመጀመሪያ አመሰግናለሁ። እንዳ የሆነ ነገሯ እየተለዋወጠ ነው። ቤተሰቦች ልክ አይደለችም። እቺ ሰው ጉድ ልታረገን እንደወደ ማንም ሰው ያልጠበቀውን ነገር ሳክቶልናል እኮ ሁሉንም ነገር እኮ አይሚንም ተሳክቶልን እኮ አምተናት ነበረ። ግን ያው ነገራቶችን ማስተካከል ባንችልም ምንም አዲስ ችግር የለም። ግን ያለውን ነገር እውነታው እንድትነግሪያት ስለምፈልግ ነው። ምንድነው ነገራት ፈልገው እኔ እና አንቺ ምን እንዳለኝ ምንድነው ጎበዝ? ምንድነው ሊንዳ? ምን አስበሽ ነው? ምን አስበሽ ነው? የኔ እናት ንገሪን እንጂ አሳርፊን እንጂ ልባችንን አንጠለጠልሽው እኮ። እሷን ለማስቀናት አይደል የመጣ ነው ነው። ግን ብሩኬ ግን ምን ነይ ይሄ ነው በደምብ የምትፈልጊን ጠይቂያለሽ። ግን ምን እኔን አገርኩሻ? የምትፈልጊን አንድ በአንድ ጠይቂያት። ልትዋሹኝ ነው ወይ ምናምን እያለችኝ ስለነበር ግራ አጋብቶኝ ነው። ብሩኬን ያፈቅራለሁ። ባለትዳር እኮ ነው ሊንዳ፣ ባለትዳር እኮ ነው እናት። ምንድን ነው እሱ? ምን ሆንሽ ነው? በነገሩ አይፈረድብሽም። እኔ የምፈርደው ብሩኬ ላይ ነው። አንድን ነገር ስናስብ በብዙ አይነት ወይ ማሰብ አለብን። ሴት ናት እንዴ እንደዛ ስትሰማት ምናምን ስትል እንዴት እንትን ትላለች? እንዴ እውነቴን ነው። እኔ በሷ ላይ አልፈርድባትም። እንዴት ልፍረድባት? እየሳማት ፍቅር እያሳያት የነበረ ምንም አይፈረድባትም። እግዚአብሔርን ምንም እንዳትሏት፣ ምንም እንዳትሏት። ይሄን ነበር ታሳውቀኝ ነበረው ኔ በእናትሽ የቀለዳችሁብኝ አይደለም? የቀለድሽ ነው። እንደዛ ነው የምታስበው? የቀለድክ ይመስላል። እንዴት አወቀች? ብዙ ነገር አውርተናል እንዴ? ሃይሚ እኮ የሆነ ነገር እንደሚያውቅ ሰው ነበረ ስታወራ የነበረችው። እርግጠኛ ነው ምናምን ስትለው ሰምታችኋል። እንግዲህ እንዴት አወቀች? ለአንተ ያ ነገሮች ሁላ ቀልድ ሊሆን ይችላል፣ ግን ለእኔ አይደለም። እኔ እኮ ከአንቺ ጋር ካሜራ ፊት ይዤሽ የመጣሁት ምናምን እኮ ለዚህ አይደለም። የራሳችን ምክንያት ነበረ ማለት። ይሄ እንደሚፈጠር አላወቅም ነበር ወይስ መጀመሪያ ግንኙነት ነበረ? ሃይሚ ሶሪ በጣም እሺ። ግንኙነት ምናምንማ አልነበረንም። የት መጥቶ ነው ግንኙነት ነበረ እንዴ? ተናገሪ እንጂ። አዎ ነበረ። ምን አይነት ግንኙነት? ምን ነበረ? እኔና አንቺ እቺ ልጅ የሆነ ነገር አሰባን የመጣችው እግዚአብሔርን ብሩኬ እነግርሃለሁ። በቃ እኔ ጋር ያለው ስሜት ይሄ ነው። እሺ ጀስት ቁጭ ቴናሪ። እሺ እንዴት መጣ እንደዚህ አይነት ስሜት? እንዴት መጣ እንደዚህ አይነት ስሜት? እኔ ልሂድ? ለምን ነይ ቁጭ። ሃይሚ ነይ ቁጭ። እንዴት መጣ? ምን ማለት ነው? ለምን እንዴ? እኔ ደግሞ እንዴት መጣ ብሎ ይጠይቃል። ምንድን ነበር ስታረግ የነበረው? አይፈረድባትም። የእውነቴን ነው የምላችሁ ቤተሰቦች፣ ሊንዳ ላይ አይፈረድባትም። ፍቅር እየሰጣት ነበር፣ ፍቅርን እያሳያ ነበር። እንዴት ይፈረድባታል? እንዴት እንፍረድባት? እሷ ላይ እሺ ስትስማት ነበር፣ ትርኢት ስታረጋ ስታቅፋት ነበረ። እንዴት ፍቅር አይዛትም? ቤተሰብ የእውነቴን ነው የምላችሁ፣ ሊንዳ ላይ እንዳትፈርዱብኝ። አማራጭ ከህይወታችሁ መውጣት ብቻ ነው። ማን ነኝ? ምንድን ነኝ? እሷ ታፈቅርሃለች፣ አንተ ደግሞ ደስተኛ መሆን አለብህ። እኔ እናንተ ደግሞ ሁሌ ጭቅጭቅ ብቻ ነው። አንድ ቀን ተስማምተን አናውቅም።
ስለዚህ ደስተኛ መሆን አለበት ብሩኬ። በቃ ልሂድ። ከዚህ በላይ ከቆዩ ቻው ልበላ። ቻው በለኝ ብሩኬ። ይሄ ነው የሃይሚና የብሩኬ ህይወት። በቃ ይሄ ነው መጨረሻቸው። ቤተሰቦች እኛ እኮ ይሄንን መስማት ማየትም አንፈልግም። እናንተ ሁለታችሁ እኮ አንድም ቀን እንዲህ ትሆናላችሁ ብለን አስበን አናውቅም። የተፈጠረው ነገር ሃይሚ ብሩኬን ፕራንክ እያደረገችው እየተፈታተነችው ነው ብለን ነበር እያሰበን የነበር ነው በትናንትናው ቪዲዮ ላይ ራሱ። ግን እኛም ያላሰብነው እናንተም ያላሰባችሁት ነገር ሆነ። ምን ማለት እንዳለብኝ አላውቅም። የእውነት ሁላችሁም ሀሳባችሁን ኮመንት ላይ ጻፉ ቤተሰቦች። ምን ማለት እንዳለብኝ አላውቅም። ደህና ደሩ።